ከዛ ተፍሲሩ ደግሞ በደንብ ያብራራ። ፊት ነሳቸው እስቲ እነሱ አልገባቸው ሞቅ አድርገው ጨዋታቸውን አድርተውታል። ከዛ በኋላ ነብዩ ያፍራል፣ አላህ ግን አያፍርም። ካልተጠራችሁ በስተቀር ወደ ቤቱ እንዳመጡ ብሏል አለ። ከመጣችሁ ከበላችሁ በኋላ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ ቤት ውስጥ አትቀመጡ ብሏል አለ። እና ሰውየው አምሮት ለራሱ እናዛ ተገትረው ዝም ሲሉት ምን ያርግ? ይሄ እኮ ትክክለኛ ነገር ነው። በመጀመሪያ የሰራው ፐርሚስ እኮ ነው። ስህተቱ ምን መሰለ? አራት ከፈቀደ በኋላ አራት ድረስ ከፈቀደ በኋላ ለራሱ ሲሆን ዜነብ ላይ ደብል መጣ። ከአራት አለፈ። ከአራት ሲያልፍ ይሄ ነገር ክሽን አደረገ። ሰው እስከ አራት አልነበር እንደተባለው የሚለው ሲመጣ አይ ነፍሷንም መስጠት የፈለገች ለነብዩ ተፈቅዷል የሚለው እዛው 50 አካባቢ ላይ ወረዳ። ከዛ እያንዳንዶቹ ሴቶቹ መጡ ይላል እኮ። ከዛ እጅህ ያስከው ሲቀር ምናምን ሚል እንትን አለው። ያ ከዛ ይሻቆሱን መሰረት አድርጋ እኮ እንዴ ሴት ልጅ እንዴት ራሷን እንደዚህ ለወንድ አሳልፋ ትሰጣለች የሚለው አዲስ አለ አለ። ከዛ በኋላ ምን አደረገ? ኦቨር መሆናቸው ሀዲሱ ላይ አይሻን በተናገረችው ነብዩ አንሊሚትድ ነምበር የሆኑ ሴቶች ለወሲብ ከፈቀደለት በኋላ ነው የሞተው ትላለች እኮ። እና እነኚህ ሴቶች ከግደብ በላይ ሲመጡ ወንዶቹ አሰቡ ያለን አማራጭ በቃ እሱ በህይወት ሰዎች የሚነጥቅ ከሆነ እሱ ሲሞት አይሻን እንሳተፋለን ሲሉ ከሞተ በኋላም በህይወት እያለ የነብዩ ሚስት ማግባት አይቻልም ብሏል አላ። ከሞተ በኋላ ምን ያደርግለታል? በህይወትስ እሺ እያለ እንዳይነጥቁት ነው። ኤኒዌይስ ብቻ አይመን ታላቁን በእንደዚህ አይነት መጠን ነው የጠረጠርከው? አይ ስላሉኝ ነው ጓደኞች አሉኝና አይ ኧረ ዘኑ ችግር የለም ጓደኞች አሉኝና የሰርግ ዕለት በጣም ነው ድምጻቸው የሚያምረው ሲቀድሱ ሙሽራዋን እያማለሉ ስለማውቃቸው። ጭራሽ ሚስጥር አወጣ የሰውዬ። ይሄ ከባድ ፈተና ነው። ድምፅ የሚያማልል ከሆነ ኧረ ተው። እኛ ታዲያ ድምጻችን ይሄን ያህል አስቀያሚ ነው? ባይሆን በድምፅ ቢክሰን እንደው እግዚአብሔር። በፊትም በድምፅ እንበድለዋል እያልኩኝ እኮ ነው። አይመን እኔ እንዲያ ከሆነ እኛ ስማ፣ እኛ አይነቶቹ ድምፅ ካለ እያባረረብን ነው በላ። ወይኔ አንድ ንቅሳት የዘመኑ እንግዲህ ንቅሳት ያላትን ቢሆን አናጣማ። ንቅሳትን ሴንስ አሁን የዱርያዎች መገለጫ ስለሆነ ማለት ነው። አይ ለእናንተ እንኳን አናጣም። እዛ ከሁለት አይኖች አንዷን ሳብ አድርገን እናመጣለን። ችግር የለም። እንደ ሼኩ አለስኗ ሁሉ ላይ ያለ ከዛ በነካችሁ ጊዜ ስላሴዋ ብሎ የቆረፈደ ሰው ነው እንደ ሰውነቱ ምንድን ነው ለስላሴዋ ሪላ እንባ እኮ ወጣው። አንተ እንባ ወጣው እኮ እንትን ብላበታለች ሚስቱ ማሳታ ቆርፍ ዳበታል። ለስላሳ ነው ሰውነቱ። አንተ አጥንት እኮ ናቸው። ወር ላይኖች እኮ ማለት እኮ ረጃጅም አጥንታም እኮ ናቸው። ማንያቸው የሚታይ እኮ አንተ መዕሌ ምን ነው የሚያስደስታው? አንተ በአጥንቷ ውስጥ መዕሌዋ ይታያል የሚል እንዴ ስላሴዋ ብለህ ታደስላታለህ። እንትን ትዝ እያለው ነው። በቃ ማታ ሲገባ የሆነ ቆዳ የሚመስል ነገር እንደሚጠማው ትዝ ሲለው ወይኔ ሆነል አይንዬ አማራዋለች። አዎ የምር ከምር ተማራል። እሱማ ግን ሲነሳ እንደ መሐመድ ሳይሆን አይቀርም። እዛ ቁጭ ባለበት እንደዛ ከላይ ብቻ ነው ያለቀሰው ብለህ ነው ለስላሴዋ ሰውነትህን ሲነካው እኮ ብሎ እንዴ አንተ ሼክ በዛ መጠን አንተ በስማ በዛ መጠን ይመስጣ ሰጣል እንዴ እንዴ ይሄን እኮ ሁለት ሚስቶች ቁጭ አድርጎ እኮ ነው ይሄን 3 4 ይሄን 4 5 ልጆች እኮ እኛ የሚያካክሉ እኮ ያደርሶ እኮ ነው እንደዚህ እየተመሳሰጠ ያለው። ዳድ ምንድን ነው የሚለው ይላሉ። ያልደረሱ ከሆኑ ደግሞ ሁላ የሚባሉት የሚበሉ ይሆን ይላሉ። የህፃናት ከሆኑ አባዬን እንደዚህ ያስለቀሰው ምንድን ነው ይላሉ። ከዛ ኢማጂን አሁን ቆይ ሚስትየዋ ራሱ ሚስትየዋ ማለት አሁን ይሄን ቪዲዮ ሚስቱ ካለችው ማለት ፍራንክሊ ስፒኪንግ ሚስትየዋ ሚስት ካለችው ትኖራለች። በእርግጥ ግን ሚስት ካለችው ማለት እንደ ጤናማ አይምሮ ስታስበው ባሏ እንደዚህ የሆነ እያለቀሰ
ሰውነቷ ደስ ይላል ሳቅፋት ምናምን የገነቷ ሴት እያለ ሲል ደስ የሚል ስሜት ይሰማታል። ኧረ ሴት ልጅ በጣም ስሜታዊ ፍጥረት ናት። በተአምር ደስ እንደማይላት ማወቅ ይቻላል። በእውነት ለእኔ ማለት አይቀርም። ዱዓ እኮ ሲደረግልህ እኮ በነገራችን ላይ እንደ ቀልድ ሁረል አይን የሆነችው ነው የሚባለው አይደል? ምናልባት እነ ሚስራ ምናምን አረሙኝ። ዱዓ ሲደረግልህ እንግዲህ ኢማጂን ቤት ውስጥ የሆነ ነገር አድርገህ እናትህ ራሱ ወር ትልልቅ ሼኮች ሁረል አይን ይስጥህ ነው የምትባለው። አስበዋል? ኧረ በጌታ ፊል የምታደርገው ምንድን ነው? እሱ የሚሰማት የሆነ ዋው ባሌ ምናምን። እኛ አሁን እንደዚህ ዝም ብለን ራፊሊ ማለት እንደዚህ ለስላሳ ሰውነት መንካት ናፍቆታል እንደ ሚስቱ ቆርፍዳለ እንደ ምናምን ብለን እንደው ራፊሊ ተናገርን እንጂ ፊቷን ትንሽ ባዞረባት ልክ መሐመድ ሳውዳ ላይ ፊት ሲነሳት ሊፈታኝ ነው ብላ እንደተሳቀቀችው ሚስቱ መሳቀቋ ይቀራል ወይ ማለት ለስላሳ ሰውነት ሲነካኝ እያለ ሲነፈርቅ ስታየው ኦኬ ለእሱ የተዘጋጁለታሉ የወሲብ እንትኖች እሱ እንደዚህ እየተቁለጨለጨበት ነው። እኔ ምንድን ነኝ? ፕላስ ደግሞ ምንድን ነው የሚለሰልስ ሰውነት ነካኝ ብሎ ይሄ ሰውዬውን አለፍ ስት እንትን እኮ ነው እነሱ እኛውን ዘዌ ግሮ ያደረግንበት ከሴቶች ጋር ተቃልደን ተጫውተን ፊዚካል ኮንታክት አድርገን ምንም አይመስልህም። በቃ አብረህ ተላፍተህ እንዲህ ስታድርግ ምንም አይመስልህ፣ ተጨባብጠህ ተነካክተህ። ምክንያቱም ይሄ ሴክሹዋል የሆነ ነገር ከአይምሮህም ሞር የሚመነጨው እንጂ ፊዚካል ኮንታክት አይደለም። እነሱ ግን ፊዚካል ኮንታክቱን ራሱ ሴክሹዋላይዝድ አድርገውት ሴት ከነካችህ በቃ ከዝሙት ጋር እያይዘውታል። ለዛ ሰው ለስላሳ ነገር ከነካው ኢሚዲየትሊ ፊልም ያደርገው ምንድነው? እሱ ዝሙትን ነው የሚያስበው ማለት ነው። የሰውዬ አሁን ነካ ብታደርገው ለስላሳ ሴት ሁርላይን የነካችሁ መስሎት ሌላ ታሪክ ውስጥ ይገባል ማለት ነው። ብጨብጠው ራሱ እንደዛ ነው ፊልም ያደርገው ብዬ ነው የማስበው። እና በጣም አስቸጋሪ ነው። አታስታውስም? እንደ አንድ የሆነች ልጅ ነበረች ቴሌግራም ላይ እና ማለት ምን ያክል አሁን እዚህ ቅድም ሲያወሩት የነበረው ነገር ትክክል እንደሆነ እንትን እንድትሉት ነው እንድትመዝኑበት ነው። እና ነብዩ እንዴት የ6 ዓመት ህፃን ልጅ ያገባል? በቃ ይቺ ልጅ በ6 ዓመቷ ተገባች፣ በ18 ዓመቷ ሞተባት። እና በጣም እድሜ ልኳን ምንም አይነት ወንድ ስላላገባች አሁን ሺዓ የሚባሉትን የአሊን ተከታዮች በጦርነት ስትፈጃቸው ነው የኖረች። አኢሻ ማለት የመጨረሻ ጨካኝ ሰው ናት በነገራችን ላይ። እና እንዴት እንደው ልጅነቷን ቀጭቶ ይሄ ደግሞ ምንድነው የምትጎመራበት ሰዓት ላይ ደግሞ ሞተ። ጭራሽ ደግሞ ማንም እንዳያገባ አርጎ ነው ቃለ ገዘት ጥሎ የሞተው። እና እንዴት አርገናም ብለን ስንነጋገር ምን ብትል ጥሩ ነው ልጅቷ? ምን አለ እኔን ባገባኝ ኖሮ፣ በቃ ምን አለ እኔን ባገባኝ ኖሮ ወይ which means ላይፌን ምን አለ ባመሰቃቀለው ነው። ሰው ለስንት ነገር ደስ ስለሚል ነገር ይመኛል። እቺ በ6 ዓመት ምን ነው በተገባው ትላለች። ምን አይነት እንዱ ፍጥረቶች እኮ በጣም ነው ግራ የሚገቡት። በጣም ቁራል አይን ደግሞ ምን ያክል መሐመድን ትቀናበታለህ ብሎኛል እኮ ባለፈው ላይቭ ላይ አንዱ መጥቶ አልሰማህም እንዴ? መሐመድን ትቀናበታለህ አንተ ስላላገባ ቀንተህበት ነው። አንተ አይሰራም እንዴ? እሱ ጀግና ነው አይደል? አይሰራም እኮ ላይቭ ላይ ከምር ስማ፣ ላይቭ ላይ መጥቶ እኮ ነው እሱ ራሱ ሲቃዣር ለሚያደርግ ሴቶችን መሽ ይገናኛቸዋል። እውነቴን እንትን ከበላ በኋላ እኮ ነው ይላል እኮ። በፊት ኢምፖተንት ነበርኩኝ ጅብሪል ያችን ስጋዋን ካገበላኝ በኋላ ነው ጎበዝ የሆንኩት እኮ ይላል። ልቤን አጠበልኝ ምናምን ይላል እንጂ በሳህን በብር ሳህን ነው በወርቅ ሳህን እሱ ፋይን። ኧረ ይሄ ሴቶች ላይ ጎበዝ የሆንኩት ጅብሪል ምግብ አምጥቷ ካበላ ማለት ያኔ ነው 40 ሰው ጉልበቴ ተሰጠኝ። አይ ማሜ መቼው በፊትማ ከድጃንም ቀጥ አድርጋ ነበር የያዘችው። ግን ዋናው ቁም ነገሩ ምንድን ነው?
ያቺ ሴቶች እኮ ብዙ ጊዜ እኮ ተናግረውታል። አንደኛዋ ምንድነው እንትን ሲሉት የሆነ ሁማናይዘር ነው ምናምን ብለዋለች። አንደኛዋ ደግሞ ንግስት ራሷን ለተራ ወንድ አሳልፋ ትሰጣለች እንዴ ብለዋለች። ይሄንን ስታየው በጊዜው የነበሩ ሴቶች ራሱ ይጸየፉት ነበረ እኮ የሚጸየፉት ነበሩ። ራስሽን አሳልፈሽ ስጭኛች ጡት እንትን ምንድነው የሚባለው? ጡት ህፃን ልጅ የምታጠባ አሳዳጊ አብራት ያለችው ዌት ነርስ ምንድነው የሚባለው በአማርኛ? አሳዳጊ ነው። አሳዳጊ ነገር ሞግዚት፣ እንደዛ ነገር ሞግዚት፣ ከሞግዚቷ ጋር አብራ ያለችው ንግስት ለተራ ወንድ ራሷን አሳልፋ ይሰጣል። አሁን ትልቅ እንትን ነው። አስባል ያየውን ሁሉ ራሳችሁን አሳልፋችሁ ስጡኝ ሲል ንግስት ራሷን ለተራ ወንድ አሳልፋ ትሰጣለች ብላ ነው የናቀችው እኮ ኢማጂን። እና አስባል እፎይና አሁን እንደዛ አንድ ሴት ብላው ቢሆን እኔን አሁን አንድ ሴት እንደዛ ብላኝ ሙስሊሞች ጆሮ ቢገባ ማለት እንደዛ ቢሰሙ አንድ ዓመት ዘፈን አያደርጉትም። በገቡ ቁጥር ይሄንን ነበር የሚከፍቱት። መንዙማ ይሰራልሃል እፎይ የተባለው የነብያችን ተዛዳቢ እችን ሰምታታላ። ደግሞ አንቺ ይኸውልሽው አንቺ እየሰማሽ ያለሽው ንግስት ለንጉስ ያልሽው እኔ ብያለሁ ብለሽ ሄደሽ ደግሞ እንዳታቃጠር ይተናል እንዳታስበይ ትላለህ። እኔስ ከበር አሁን እነሱ ጋር እንደዚህ አይነት ነገር ቢሰሙ መንዙማውን ግን ታናግሮ ሊወጡት አስመሰለው አይደለ እንዴ? ስማ አርቶስ ሰራው እሱ ነው። አርቶስ የሰራው እሱ ነው። ጠላት ከሩቅ አይመጣም ከቅርብ ነው። እኔ አላምነውም እንደዚህ አይነቶቹን እኮ ቅድም አንተ ብለሃል እኮ አትመናቸው ስራ የሆነ የተደበቀ ውስጣዊ ተንኮል ሊኖራቸው ይችላል ትላለህ። ጥንቃቄ አስፈላጊ ነው። እና ገነቱን ነገር እንዴት አሰባው? ግን እንትን እኮ ነው በነገራችን ላይ ሚስትህ ራሱ ሁረላ ሚስት ብላ ዱዓ ስታደርግልህ አይከብድም? በጣም ከባድ እኮ ነው። እኔ አንተ ደግሞ መቼ የዱዓ ነገር አልፋታ አለ። ዱዓ ባደረከ ቁጥር ሁላይን ባገኘው እያልክ ያሰብከው ነገር ነበር እንደ በፊት ሁረላይን ነው ዱዓው እንዳለ እኮ በነገራችን ላይ ትልቁ ዱዓ እኮ ይሄ ነው። እስልምና ላይ እኮ አሁን ፊታችሁ በጣም አሪፍ ነገር ምግብ አለ፣ አሪፍ ነገር ከዛ ደረጃዎች አሉታ። ከዛ መለስ ያለ ነገር አለ። ሶ ቤስቱን ነገር ነው የምመርጡት አይደለ? ሶሆር ላይን ከምድር ሴቶች በጣም ቤስት እነኛዎቹ ከሆኑ የምድር ሴቶችን ለምን ይፈልጓቸዋል? እዛ ካረ ደግሞ ወሲብ ያደርጓቸዋል ማለት ቆንጅየዋ ሁር ላይኗ ከሆነች የምድር ሴት ምን ታደርጋለች? የምድር ሴትን ምን አይፈልጋትም ማለት ነው። አንደኛ ቆንጅየዋ እያለች ወደ ተራዋ ጋር ይመጣል ብዬ አላስብም። ስለዚህ እችኛዋ አስተናጋጅ ነው የምትሆነው። ሁለተኛ በገነት ውስጥ አስተናጋጆቹ እነማን ናቸው? ሁር ላይኖቹ እንደሚያገቡ ነው የተነገረው። በገነት ውስጥ ደግሞ አስተናጋጆች እንዳሉ አለ። እነኛ የሚያስተናግዱት የምድሩ የእነኚህ ሴቶቹ ነው የሚሆኑት ማለት ነው። በምድር የነበሩ ሴቶች አግኝተኛ ፖይንቴ ትክክል። ያ አግኝቻለሁ። ምንድን ነው እዚህ ላይ አርጉመንታቸው? ምንም በቃ እኮ ሬሳ ያልማሩ ሴት ጭራሽ የምድር ሴት ምን እንደሆነ ታውቃላችሁ? እስልምና ላይ በቃ እስልምና ላይ ከባዱ ነገር ምንድን ነው? አንድ መረጃ ያመጣሉ፣ ዳኢፍ አዲስ ያመጣሉ። አይ ቲንክ ሙስናድ አህመድ ብቻ እንደዚህ አይነት መረጃ ነው። የምድር ሴት ቆንጅዬ ትሆናለች ገነት ስትሄድ እንደ ሁር ላይን ውብ ትሆናለች ምናምን ነገር። እሱ ፋብሪኬትድ አዲስ ነው። አይ ቲንክ መውዱ እንደዛ አካባቢ ነው። አዲሱ ይሰጣታል እኮ አገልጋይ ይሰጣታል ለእሷ ለራሱ እና አትቀናም ወይ ተብሎ ተጠይቆ የተሰጠውን ፈትዋ ሰምታል። አትቀናም ወይ አሁን ባሏ ይጨመርለት ትላለች እንጂ እንዲሁ
አነሰው ይጨመርለት ትላለች ይላል። አነሰው እንደው ይሄ ነገር ፌር ነው ግን 72 ብቻ እንደው 100 ይሆንለት ትላለች ይላል። ደግሞ የሚገርመው እሱ ብቻ ሳይሆን በአንድ መኝታ 72 ዓመት ያደርጋሉ። 72 ገምቷል። እዛ እኮ ሰውዬው እኮ የተኛበት አንድ ጎን እኮ ይገማል። 72 ዓመት ከተኛ እኮ ይመላለጣል። ያስባል 72 ዓመት ተኝቶ በራሱ 72 ዓመት ወሲብ ያደርጋል ማለት እኮ ነንሴንስ ነው። ማንኛውም ደስታ ስሜት ላይ መሰረት ያደረገ ከሆነ ስሜት ደግሞ የሚለዋወጥ ነው። አንድ ነገር ግን ደስታ የምትለው ነገር በእንደዚህ አይነት ጥገኛ ከሆነ ኤክስተርናል ነገር ላይ ጥገኛ ሆኖ ያንን በማድረግ ከሆነ ደስታ የምታገኘው ያን ነገር ረጅም ሰዓት በማድረግ ደስታን አታመጣበትም። ያስጠላል፣ ወይንም ደግሞ እንትን ይሆናል፣ ልምድ ይሆናል። ልክ ይመሻል ይነጋል፣ ልክ እንደዛ ይሆንና ምንም የተለየ ነገር አይሆንብህም። ስለዚህ አንድ አካል ወሲብ እያደረገ 70 ምናምን ዓመት ቢቆይ ምንድነው ደስታው? ደስታ አይኖርም ማለት ነው። ዝገት ነው የሚሆነው። ጭራሽ ሰዎች እኮ እንትን ስንፈት ስላለባቸው እኮ ነው። ምኞት እኮ ነው በአጠቃላይ። በነገራችን ላይ ሙሉ ነገር ምኞት እኮ ነው። ምንጭ ስለሌለ ውሃ እንደ ልብ ስለማያገኙ ስለማይታጠቡ ምንጭ ይላቸዋል። አትክልት ነገር ስለሌለ ሙዙ፣ አፕሉ ምኑ ይላቸዋል። ጠጅ ምናምን እንደ ልብ ስለሚያገኙ ወይኑ ብርቱካን ለመብላት ብርቱካን፣ አሪፍ ብርቱካን፣ እዛ ትልቅዬ ብርቱካን ትበላለህ። ኧረ ትልቅዬ መንደሪን አለ። አሁን ይህንን ሄደህ ለቢልጌት ልጅ ወይንም ደግሞ ለኤላን መስክ ሄደህ ትልቅዬ ማንጎ ትበላለህ። በገነት እስልምናን ተቀበል። ምን ትልቅዬ አቮካዶም አለ ገነት ውስጥ። በትልቅዬ ሳህን ትበላለህ። ምን በትልቅዬ ኩባያ ወይን ጠጅ ትጠጣለህ። በወርቅ ነው የምበላው። ገበያ ትሸጣለህ። እኔ በጣም የሚያስቀኝ ላማለኝ በሰማይ እንዳይሆንባችሁ። አሁን በወርቅ ሳህን መብላትና ወርቅ መጠቀም ክልክል ነው በምድር ላይ። ለምንድን ነው የከለከለው? በምድር ላይ የካፊሮች የኛ እስላም ያልሆኑት አካላት እነሱ የሚመገቡበት ነው። በምድር ላይ እንግዲህ ማንኛውም ሰው ከፈለገ ገንዘብ ካለው የወርቅ ትሪ ሰርቶ መብላት ይችላል። ይህንን እስልምና ማምኗል። አስቦ ከልክሎ በጀነት ግን በሱ ትበላላችሁ ይላል እኮ ቁርአኑም እኮ ይላል እኮ የምድር ታስቀኗቸዋላችሁ በገነት ይላል እኮ። እነሱ እዚህ ስለተመገቡ እናንተ ታግሳችሁ ስለነበረ እነሱ ጠጅ ጠጥተዋል፣ እዚህ እናንተ እዛ ትጠጣላችሁ። እነሱ እዚህ ወይን ጠጥተዋል፣ እናንተ እዛ ታስቀኗቸዋላችሁ። እነሱ እዚህ በብር በልተዋል፣ እናንተ እዛ በብር ትበላላችሁ። እነሱ በወርቅ እዚህ ተጠቅመዋል፣ እናንተ በወርቅ ትጠቀማላችሁ። እነሱ በዚህ ስለተጠቀሙ እናንተ እዛ ትጠቀማላችሁ ነው። ታገሱ። እኔ እዚህ የተጠቀምኩትን ገነት እዛ አስበዋል። ቦሪንግ የሆነብህን ላይፍ እኔ በትልቅ እየኩባያ ምግብ አመጣልሃለሁ ቤቴ ከመጣህ ቢለኝ አንድ ሰውዬ እየሰደበኝ እኮ ነው። ቤቴና በትልቅ እየሳህን ምግብ ሰጥሃለሁ ቢለኝ ስድብ ነው እንጂ እንዴት ነው ሽልማት የሚሆነው? ለዛውም አንተ እዚህ የሰለቸህን ነገር እነሱ እንደ አዲስ እዛ ሲጠቀሙ ባይዞ ይሰለቻቸዋል እኮ እነሱም እኮ ይጠይቃሉ እኮ እነሱም እኮ ይላሉ ይሄ ቅድም የበላ ነው ምግብ ነው ይላሉ። አይ ተመሳሳይ ሆኖ እንጂ ቅድም የበላችሁት አይደለም ብሎ ይሞግታቸዋል። አላ ተመሳሳይ ሆነው ከለሩ ተመሳሳይ ስለሆነ ነው እንጂ አንድ አይነት አይደለም ይላቸዋል። ከዚህ በፊት የበላ ነው ሲሉት ልክ ፓስታ በአትክልትና ፓስታ በስጎ ማለት ነው። አረፈ በስጎ ነው የብላ ምን አባ ቅድም የበላው በአትክልት ነው። ሁለቱም በስጎ ይሆንና ነው በስጎ ነው። ይሄ ቅድም የበላሁት ነው ከለሩ ነው እንጂ ተመሳሰለው ይሄ አንድ አይደለም። ምንድነው ልዩነት? የቅድሙ ጨው አለው፣ ይሄንኛው ጨው የለውም። ኧረ ይሄን ነገር ማመን ግን እንደው ማርያም ቀልድ እኮ ነው። በቃ የመጨረሻ ቀልድ ነው። ጭራሽ በሳህን ይጣላሉ የሚለውን ሰውዬ ሰምተዋል ወይ? በሳህን እንኳን ይጣላሉ እና አሁን ይሄ በምድር እንኳን የማይሆን ነገር እንደው በሰማይ ይህን ተስፋ አድርገው ነው ሙስሊም የሚሆኑት። በጣም ያሳፍራል።
እኔ የበላሁበትን ሳህን ለምን ትነኪያለሽ? ለምን ትነኪያለሽ? ለምን ትነካለህ ተባብለህ ስትጨቃጨቅ እርግጠኛ ነኝ ታላቁ ገነት እነሱ ገነት ቢገባ በዋጦ ነው የሚጨርሳቸው። ከኛ ገሃነም ብገባ ይሻለኛል ከሙስሊም ገነት ከምገባው። እኔ ከእነሱ ጀነት ከምገባው የእኛ ሲኦል ይሻለኛል። ቢያንስ ማውቃቸው እነ ዲያብሎስ ምናምን አሉ እዛ እንዳለ እናላህ ናቸው። እስኪ አስበውና እናቴ ያው ለምሳሌ ላይክ አባትህ እኔ ክርስቲያን ሆኛለሁ እኔ ገሃነም ስቃጠል ቆሞ ሲዝናና አስበኸዋል? ምን አይነት ደስታ ነው የሚያገኘው? በአንተ እንግዲህ ያስቀናቸዋል ይላል። አሁን በጣም ዶረስት ፓርቱ እሱ ፓርት ነው። ገሃነምን ሰዎች ሲሰቃዩ እያሳየ ያስቀናቸዋል ይላል። እና እናት ስትቃጠል እማ ይኸውልሽ እዚህ ጋር እንትን እያልኩ ነው ምናምን እያለ እናቱ ገሃነም በጣም እኮ ይሄ ፓርት በቃ ለአእምሮ ይከብደዋል። ሁሌ መጽሐፍ ቅዱስ የተናገረው እውነት ነው። በቃ ሰው ላመነው ነገር ባሪያ ነው የሌለ ሁለተኛ ጴጥሮስ ላይ የሆነ ነገር በቃ አእምሮ ውስጥ ከከተተ ለዛ ነገር ይገዛል ዝም ብሎ እንጂ አጋንንት እየተጫወተበት ማለት ነው። እና እንዴት እናትህ እየተቃጠለች አንተ ገነት ውስጥ ፏ ብለህ ሴቱ 72 ሴት ይዘህ ጠጅ እየጠጣ ምናምን ነገር እናንተ ላይ ማለት አይመጣውም። ይሄ እኮ በጌታ ስም በምድር ላይ እኮ ራሱ አይመጣውም። ያገባችበትን መንገድ ያቺ እንትና ከድጃ እኮ አባቷ ከልክሏት ነበር እኮ እንዳታገባ ነብዩን። ይሄ ማንንም መጤ አታገቢ ምናምን ብሎ ሲከለክላት ምን አረገች እሷ? ከልጁ ከነ መሐመድ ቆይ ከዲጃን ተወና መሐመድ እኮ አብዛኞቹ ያገባቸው እኮ ጤናማ እኮ አይደለም ማለት እነሱ ደስተኛ ሆነው አይደለም እኮ ያገባቸው። ከዲጃን አንድ አይሻ ሁለት አይሻም አባትየው ደስተኛ አልነበረም በመጀመሪያ። እንትና ሳፊያ ባሏን ገድሎ ቤተሰቦቿን ገድሎ በግድ ነው። ጀዋሪያንም በተመሳሳይ። ሌላ ማን ነው? ኦልሞስ ጤናማ በሆነ ሁኔታ እኮ አለም ያገባቸው። ሳፊያማ ጀግና ናት መቼም። አይሁዳዊ ሆኖ ሰነፍ ያየ የለም። ጠቅ ሰጠችው በመርዝ ጎበዟ። አይ ሳፊያ አይደለችም። እሷ አይደለችም። ሳፊያ አይደለችም የሰጠችው። እሷንማ ገባት። ደስተኛ ባትሆንም ተገናኝቷታል። ሌላ ነች። የዛኑ ለታ ቢሆንም መርዙን የበላው ሌላ ነች። እንትን ያለችው ያበላችሁ መርዙን ሌላ ነች። አይ እቺ የእንትኗ ጉዳይ እቺኛ ቀጥርሽ የከድጃን ነው እንጂ የምልህ አባቷን ቢብሏት እኮ አባቷን ካሰከረች በኋላ ነው እኮ ያገባችው ነብዩን ውርስ ምናምን እንዲፈቀድላት ያደረገች። አባቷን ካሰከረች ካጠጣችው በኋላ ነብዩ የሹልክቲ ትዳር የመጀመሪያ ትዳሩ ራሱ ውሸት ነው። እኔ እኮ እንዲሁ አንድ ነገሩ እንዴት ትክክል አይሆንም? የመጀመሪያ ሚስቱ ከድጃ ናት። ከእሷ ጋር የተጋባው በሐሰት ነው። አስክራ ቤተሰቦቿን በሙሉ ከዛ እሷን ያገባት እንደዛ ነው። የረጡ ረሱላላ ላይ ቀጥታ በቃ ምንም ሳያፍሩ ጽፈውታል ራሱ ይሄንን እና እንደው ንቁ ከማለት በላይ ምን ይባላል? ኧረ በጣም ነው የሚደብረው። ማርያም ቀንተ ነው የገበያው አስነገር በመሐመድ የገበያ ጀነት ውስጥ ገበያ እና ሄደው ውብ ሆነው ይመጣሉ እኮ። ገበያውን ረስቼው ነበር ታውቃለህ። ታላቁ አሁን ቅድም ምን ብለሃል? ፊቴ አያምርም ብለሃል። ገባ ውስጥ ብትሄድ የሙስሊሞች ገነት ብትገባ እንዴት ውብ ትሆን መሰለህ? እንዴ ፊት በአንዴ እንትን ትላለህ፣ በአንዴ ትቀይራለህ። ይሄን ፊት ነው የምፈልገው። ችግሩ አስቀያሚዎች ገነት አይገቡም፣ የእስልምና ገነት ብሏል ለካ። ማነው ገብተህ ነው ገነት ሻጮቹ እነማን ናቸው ግን? እዛ ገበያ ግን እንትኑ ግን ቸርቻሪ የሚሆነው ታላቁ ነው። ጀበሎ ያዞራል እንትና ዴብ አይመን እንኳን እንትን ምንድን ነበር ጉልት ምን ነበር የምትባለው? ቃሪያ ምናምን አላየት ሄዱ ነው የማስተናግዱ። ጀብሎ ማዞሮን አላየት ሄዱ ነው። አላህ ራሱ አዚደኩም ይሌል እንዴ
እየዞረ እነ ቢላልን የት አስቀምጣችሁ ነው? ቆይ ለራሳችሁ የንግድ ቦታ የምታመቻቹት እናንተ እንዴ? እነሱ ዋኖቹ እያሉ አይ እነሱማ ባለሱቅ ናቸው። አንተ ደግሞ ከነሱ እኮ ነው የምንገዛው እና እኛ ተቀጣሪ ነን። እኛ እኮ ተጠቃሚ ብቻ ነን። አለች ይላል እሱ ቢላል። እዚህም ሳለ መጮህ ነው ስራው፣ እዛም ደግሞ ሄዶ አለች ማንም ያልነካት ፎቶ ይቺን ፎቶ የሚገዛ ይላል። በምድር ፎቶ ከልክሎ በገነት ፎቶ ትገዛለህ ሲል እኮ ደግሞ ባሰብከው ቅጽበት ወደ እውነት ይሆናል። በጣም እኔ እንደምንም ልንገርህ ጋነም እንደው ፎር ሴክ ኦፍ አርጉመንት ጋነም ቢኖር በእስልምናው እንደው እስልምና አለ ቢባል እንኳን እግሩን ሲጭን እንደምንም ተሟሙቼ ያላህ እግር እጄ ጠቅ አድርገው ነበር። እሳት እያመጣው ነበር መወጋው ልክ እየመረፈ ተዘጋጅና ጋነምን የከደነበት እግሩን ጠቅ ማን ይቃጠላል ብቻውን ቀና እያልክ በስ ማያያዝ ነው እንጂ ሰዓቱን በሰዓቱ ነው መቃጠለው። አላህን ራሱ አስባል ጋነምን አምጥቶ እኮ ክድን ነው የሚያደርግባት ዘንድሮ ይሄን ሀሳብ እንደውም ማለት ነው። ምክንያቱም በኋላ ፊዚካል አድርገውታል። ገባ ፊዚካል ስላደረጉት ፊዚካል ቢንግ ስላደረጉት መንፈስ ነገር ስላልሆነ በቃ የሚታይ የሚዳሰስ ልነካው የምችለው ነው። ልነካው የምችለው ከሆነ ደግሞ የሚታይ የሚዳሰስ ከሆነ የሆነ ፕሬዠር ታሳርፍበት ትችላለህ። ማይታይ ማይነካ ማይዳሰስ አይደለም እና ይመቸዋል። ተባበረ ክንዳችን ብንይዘው እስቆይ ግን አሁን አደምንም ሲፈጥረው በእጆቹ ስለሆነ ያን ያክል ግብዳ እንዳልሆነ ይታወቃል። በቃ በሚታሰበው ደረጃ ወደል ስላልሆነ ይሄ ሁሉ ቢሊየን ሙስሊም ማን ነው? ይሄ ሁሉ ቢሊየን ክርስቲያን ጀሃነም ሲገባ ቢያንስ አንድ እግር ጎትቶ ለመክተት ላንሆን ነው እንዴ? ኧረ እንሆናለን። ሱፐር ፓወር አለው አጥተው ክብደቱ ነው ለነገሩ። ያቺ ወንበር ራሱ ጎትታ ለቀቂም ብሎ ለምኖ አለካ እንኳን እኛ እንደ ፍልስፍናው እኮ በፍልስፍና መሰረት ሊታይ ሊዳሰስ የሚችል አቅጣጫ ካለው ፓርቶች ካሉት ፓርቶች የግዴታ እነኛን የገጣጠማቸው ያስፈልጋል አይደል? እንደዛ መሰረት ደግሞ የግድ የሚከፋፈል ነው። ለአደጋ ደግሞ የተጋለጠ ነው አይደለ? ለአደጋ ይጋለጣል። ለአደጋ የሚጋለጥ ነገር ደግሞ ኢቨን አደጋ ያደርሳል ወይን አደጋ ይደርስበታል። ያ ደግሞ የፍጡራን ባህሪ ነው። ስለዚህ የመጠን ጉዳይ ይሆናል እንጂ የፈለገ ጠንካራ ቢሆን ለአደጋ ኤክስፖዝድ የሆነ አካል ፍጡር ነው የሚሆነው። ስለዚህ እሱ መረረዋለን እኮ ባናስገባውም እንደውም እግሬ በቃት ብሎ አንስቶ ይዟት እንዲሄድ ማድረግ ይቻላል። የምርም ፊዚካል ስለሆነ ማለት ነው። ትንሽ ባላንሱን እንዲያጣ ማድረግ ነው። ደግሞ ቢኖር በኒኩለር ይደበድቡት ነበረ እና አሜሪካ በኒኩለር ጭንቅላት የለውም እንግዲህ እግሩን ይቆርጡት ነበረ። ደግሞ ከተንገዳገደ መደገፊያ ስለሌለው መውደቅ ነው እንጂ ስለ አንድ አይደለች። ከተንገዳገደ በምኑ ይደገፋል? እኛ እኮ ሁለት እግር ስላለን ነው። ወደ ቀኝ ብትል በቀኝ እግር፣ ወደ ግራ ብትል በግራ እግር ተንገዳግደህ ተቋማለህ። አንዲት እግር ከሆነች ግን አሳፍሯቸው ሁለት እግር አድርገውለታል እኮ። አሳፍሯቸው ሁለት እግር አለው ብለዋል እኮ። አንድ እግር ጨምረዋል ኪታቦቻቸው ላይ። ሐዲስና ቁርአን ላይ ባይኖርም ኪታባቸው ላይ ሁለት እግር አድርገውለታል። ይሄ የአራዳ ልጅ ሁሉን ነገር ከአንተ ጋር ካመሳሰሉ በኋላ ሱረቱ ሹራ ላይ ያለችው ቁጥር 11 ይጠቅሱና አላ ማንንም አይመስል ይላል። እጅ ብለህ ከኔ ጋር አመሳስለ፣ እግር ብለህ ከኔ ጋር አመሳስለ፣ ፊት ብለህ ከኔ ጋር አመሳስለ፣ ሁለት ቀኝና ግራ እጅ ያለው ብለህ ከኔ ጋር አመሳስለ፣ ባት ብለህ ከኔ ጋር አመሳስለ፣ ወገብ ብለህ ከኔ ጋር አመሳስለ፣ 5 ጣቶች አሉ ብለህ ከኔ ጋር አመሳስለ፣ አይ ማንንም አይመስልም። አይመስልም። ምን ራሱ እንትኑን ያጠፉታል። እውነታቸውን እኮ ነው እንዴ። አንተስ እንዴት ስታስበው ማንን ሊመስል ይችላል? በጣም ከባድ ነው። ጭንቅላት የሌለው ወገብ የሌለው
ነው ወገብ አግኝተውለታል። ወገብማ ተገኝቶለታል። ማህፀን ምጎትተው እኮ የሐቅዋ የሚለው ወገብን ያመለክታል። ያልተገኘው ሆድ ነው። ሆድና ኢብኑ ከቲር ሆድ ታፋ ፓንት ሁላ መጣች አብራ ተያይዛ። ፓንቷንም እንዴት ነው እናጽድቃት? እሷንስ እያዩ እንትን ይላታል። ታፋ ነው የቀረ። ታፋ፣ ጉልበት፣ አንገት፣ ጭንቅላት እነኚህ ነገሮች እንግዲህ እያሰቡባቸው ነው ሊቃውንቶቹ። የሆነች በቃ ቀላል እኮ ነው። ኢክሪማ ከኢብን አባስ እና ኢክሪማ እንዳስተላለፉት ቃለ ረሱሉላህ እንደዚህ ብለዋል። አላህ ዞር ሲል ጭንቅላቱ እንዴት ደስ እንደሚል ብለው የሆነ አዲስ ይጽፋሉ። ይኸው አላህ ጭንቅላት አለው፣ ጭንቅላቱ ግን የማንንም አይመስል። ቀላል እኮ ነው። አንድ የሆነች በአረብኛ መጽሐፍ ነው የሚጠበቅባቸው እንደዛ ብለው። በጣም እኮ ነው የሚገርም። በአረብኛ የተጻፈ ሁሉ መገለጥ አድርጋ መጡታል እንዴ። የሆነ ሰዓት ላይ ታስታውስ ከሆነ እኮ ቆራኔክስ እና ሱና ላይ ሳሂህ የነበሩ ሐዲሶች ከአመት ወይ ከሁለት ዓመት በኋላ ቼክ ሲደረጉ ሐሰን ሆነዋል ወይም ደግሞ ዳኢፍ ሆነዋል። ሐሰን የነበሩት ዳኢፍ ሆነዋል። የሆነ ደረጃ የነበራቸው ገሪብ ሆነዋል። እንዴ እንደፈለጉ እኮ ነው የሚቀይሩት ሰዎቹ የሐዲስ ግሬድ። ምክንያቱም ምንም አይነት ማስረጃ የሚባል ነገር መስጠት አይጠበቅባቸውም። አስበው በ7ኛው መቶ ክፍለ ዘመን ለተወራ ወሬ እዚህ በ19ኛው መቶ ክፍለ ዘመን የተወለደ ሰው ይሄኛው ወሬ ትክክል ነው፣ ይሄኛው ደግሞ ስህተት ነው ብሎ ብርዛት ማለት እኮ ይሄ ነው። ጋር ሎጂክ እኮ ተጫወተባቸው። በቀደም እኮ አላያችሁም? ጋር ሎጂክ ስክሪንሻት አድርጓቸው ሱና ዶት ኮምን ሰሂ ነበር አዲሱ ስክሪንሻት አድርጎታል፣ ቀየሩት። ከዛ በኋላ ሚዲያ ላይ ይዞት ወጥቶ ሲያራግበው ደነገጡና መልሰው ድጋሚ ደግሞ ሰሂ አላረጉትም። ውርደት ይላል። ተጫወተባቸው። እኔ ራሱ ማቃቸው አሉ። እኔ ስክሪንሻት ያስኳቸው ሳሂህ የነበሩ አሁን ዳኢፍ የሆኑ ማቃቸው አሉ። ስክሪንሻት ተቀምጠዋል። እኔ ሳሂህ ነው ስክሪንሻት አደርጋቸው። ሐሰንም የነበሩ አሁን ግን ዳኢፍና መውዱ የሆነዋል። እና በጣም ሰዎች ይመቻቸ ይቀይሩታል። ዝም ብሎ እኮ ነው ፋብሪኬት የሚያደርጉ። ለምሳሌ አሁን ሽንት ቤት ስትገነቡ ወይም ሽንት ቤት ስትወጡ ወደ ካዕባ ዞራችሁ ሽንት ቤት አትወጡ የሚለው ሐዲስ አሁን ሳሂህ ሆኗል። የሆነ ሰዓት ላይ ሐሰን ገሪብ ነበር። ከዛ ገለጥ አርጋችሁ ስታዩት ሳሂህ ሆኗል። በቃ አብረህ ነው እኩል ሰርፕራይዝ የምትሆነው። አሁን ወደዛች ሴትዮ አንዱ ደግሞ ቪዲዮ ሲሰራ አይተኸዋል? እናም እሱ እኮ ይሻላል እኮ ሐሰን ጋሪብ ወይም ሳሂህ ጋሪብ ከሆነ ችግር የለውም። ብዙም አራቁም አንድ ነው እንጂ ተቀባይነት አለው። ሐሰን ጋሪብም ሳሂህ ጋሪብም ተቀባይነት ያለው ሐዲስ ነው። አንድ አዲስ ብቻ ነው ጋሪብ ብቻ ከሆነ ነው ተቀባይነት ማይኖረው። የእንትኑን ጉዳይ ወደ ስለ ካዕባ ደግሞ እንትን ሲሉ ሲያወሩ ሰምተው ከሆነ ቪዲዮ ሰርቶ እዛው ካዕባ ሄዶ ነው ልጁና እኛ ለካዕባ አንሰግድም ወደ ካዕባ ነው የምንሰግደው አለ። አይጀግ ነው አርጎ ያረመው። ለካዕባ አንሰግድም ወደ ካዕባ ነው የምንሰግደው። ኧረ ትልቁ ኡስታዝስ ያለውስ እኛ ካዕባን ትስማላችሁ ይሉናል። እኛ ካዕባን አንስምም። የምንስመው ሀጀር አልአስዋድ ጥቁሩ ድንጋይ ነው። ለለም ጀግና ነው የአይደር አባት። ጥቁሯ ድንጋይ ሲጀመር ከውስጥ ጠጠር ነች እኮ አያገኟትም። የለችም፣ ማንም አያገኛትም። በሲሚንቶ ራሱ ከላይ የተለጠፈውን ነው የሚስሙት ሄደው እንጂ ጥቁሩ ድንጋይ እና የታግኝተው እሷን አያገኟትም። ሲጀመር 8 ጠጠሮች ናቸው። ጠጠር ነው ትንጥ እየኮነች ተሰባብራ ጨርሰዋል። ይሄን እኮ ያቺ ጠጠሯ እኮ እሷ ላትሆን ትችላለች እኮ በጦርነት ደቃለች እኮ 9ኛው ክፍለ ዘመን ላይ እኮ ካዕባ ላይ ራሱ ሙስሊሞች ከሙስሊሞች ጋር ጦርነት ገጥመው አልቁርቡ ማን የሚባለው ሰው እየወሰደው እርስ በርሳቸው እኮ የተጨራረሱት እንዴ እና ከዛ ወስዶባቸው በደንብ አድርጎ ፈጫት እቺን ጥቁር ድንጋይ። ምስኪኖች ግን በምንድን ነው የሚያውቀው አሁን ያቺ ጠጠር የጥቁር ድንጋይ አካል መሆኗን?
ሲመልስ ሰውየው ዝም ብሎ የሆነ ጥቁር ድንጋይ ይኸው ችነሽ ካላቸው እኮ በቃ እችን ጠጠሯን ዘው መውሳል ሴት ምንም ሌላ ምንም ታመጣ የለም። ከዛ እሷን አስቦ ከላይ አስውበው ከዛ ያስሙታል ዝም ብለው። ደግሞ እኔ እኮ የሚገርመኝ ማለት ነው ኖርማሊ የድንጋዩ ቅርጽ እንደዛ ቢሆን እኮ ችግር የለውም። ስራዬ ብለው በሲልቨር ሲለብዷት በብር ማለት ነው። ያን ቅርጽ እንዴት አድርገው ነው ያስያዙት? ማለት ሰዎቹ ህሊናቸው ከዛ ውጭ ነገር የሚያስበው ነገር የለም እንዴ? ቆይ ተፈጥሮ ድንጋዩን እንደዛ ቢያደርገው እኮ ጥሩ ነው። ሰው ነው እንደዛ አድርጎ እየሰራው አሁን ባለችው ቅርጽ ማለት ነው። አስተማ ምን ያክል አዲክትድ ቢሆኑ ነው እንደው ምንም ህሊናቸው ነፃ አይደለም ማለት ነው ከዛ ነገሮች። ኧረ በጌታ እስልምና የተጠራራ ውበት እስልምና ይላል። ከዛ ይመጣና ቻቸው ጥሩ አድርገው ሰውን ብሬኖች ደስ ስላደረጉት እነሱን አለማድነቅ አይቻልም። በቃ ጥሩ ሰርተዋል፣ እናጨበጭባለን። ለዚህ የበከተ የሞተ ሃይማኖት ቢሆንም ግን በቃ ኮሚትመንታችሁ፣ ስራችሁ፣ ጥንካሬያችሁ፣ ህብረታቸው ይህን አለማድነቅ አይቻልም። ግን ምን ያደርጋል ለተሳሳተ ነገር ሆነ፣ እውነት ለሌለው ነገር ሆነ፣ ለማይረባ ነገር ሆነ። በዚህ መጠን ጥንካሬ፣ በዚህ መጠን ስትራግል ማድረግ ለገነት ሄጄ ወሲብ አደርጋለሁ ወይንም ደግሞ ምግብ በላለሁ ለማለት ግን ዲስማች ስትራግል ማድረግ አይጠበቅብህም። ይሄ ያስጠላል። ገባ? በትልቅ እየሳህን በላለሁ ለማለት በዚህ መጠን መስዋዕት ስከፍል ምግብ ለመብላት ትልቅ የኩባያ በሱ ለመጠጣት ለጠንያም ሰዎች አይነት ስታፍ የምሰብከው ሃይማኖት ነው። በጣም ለተራበ በጣም ለተጠማ አይዞ ስትሄድ እዛ ጋር ትልቅ ሳህን ትበላለህ፣ በትልቅ ኩባያ ትጠጣለህ። በጣም የሆነ ስግብግብ ለሆነ አይነት ሰው ለዚህ ስትራግል ማድረጋቸው ላይፋቸውን ሳክሪፋይ አድርገው ለዚህ መስዋዕት መክፈላቸው ሁሉን ነገር ዲቮትድ የሚያደረጋቸው ለዚህ ማለት እንትኑን ስታስበው ያስጠላል። ሰዎቹ ግን ለዚህ ላመኑበት መስዋዕት የሚከፍሉ ግን ጥንካሬያቸውን አለማድነቅ አይቻልም። ጠንካራ ናቸው። ለዚህ እኛ ጋር ያለውን ስንፍና እያሰብን ማለት ነው እናስባለን። የኛዎቹ እንደዚህ ምግብ ልበሉ ነው ምናምን ቢባሉ የኛዎቹ በትልቅዬ ሳህን ገነት ትበላላችሁ፣ በትልቅዬ ኩባያ ገነት ትጠጣላችሁ ቢባሉ የኛዎቹ ከአንድ በማግስቱ እንዳለ ክርስትናን ጥለው ይወጣሉ። ለዚህ ነው እንደ ተስፋ የምናደርገው ብለው ሰዎቹ ስቲል ይሄንን ሸፍነው ይሄንን እንትኑን በቃ መስዋዕት ይከፍሉለታል ለተሳሳተ ነገር ቢሆንም እና ጌታ በነገር ሁሉ ያስባቸው። አብዛኞቹ አይምሯቸው የተደፈነ ነው፣ አጋንንት ፖሰስ ያደረጋቸው ናቸው። ከዛ ውስጥ ግን መዳን የሚገባቸው ንጹህ ልብ ላላቸው ጌታ ይድረስላቸው ይሁናቸው። ያን ነው ማለት የምንወደው። አንዳንዴ መታወር ከባድ ስለሆነ ማለት ነው ታውረው ማለት አንዳንዴ ሲቀደንበት አስቸጋሪ ነገር ስለሆነ ማለት ነው። አስቸጋሪ ነው በጣም። በምን ማገዝ እንደሚቻል ራሱ እኮ አንዳንዴ ግራ ነው የሚያገባው። በነገራችን እንደ ቀልድ አትዩት። ከባድ ለውጥ ነው ያለው። ከባድ ለውጥ። በፊት እኮ ከባድ ለውጥ መጥቷል። አሁን እኮ ትልቅ ለውጥ መጥቷል። በፊት እኮ እስልምናው ላይ ኩዌሽን አድርጎ የሚጠይቅ ሰው አልነበረም። የለም 100% በጣም ትክክል እንደሆነ አድርጎ የሚያስብ ነበረ ዘሆል የነበረው። ቢኮዝ ቀድሞ ተሰርቶበታል። አስራ ክርስትና ማጥላላት ነው። ቀድሞ አጥላልተውታል። ሁሉ ነገር ላይ ቀድሞ እነሱ ስለሚያውቁ ጥያቄ የሚነሳበትን ነገር ላይ ፎከስ አድርጎ አረብኛን አሁን ማንም ሰው ያውቀው መጽሐፋቸውን በግልጽ አልተረጎሙም፣ እንደፈለጉ ያደርጉት ነበር። አሁን ላይ ግን በጣም ብዙ ሰው ነው እየጠየቀ ያለው። በጣም ብዙ ጥያቄ አለ፣ መላሽ የለም። እና ይሄ ቀልድ እንዳይመስላችሁ ትልቅ ለውጥ ነው ለኔ ስለማውቀው ማለት ነው። ነገራችን
እነሱ ጥንካሬ ነው። እንትን ኡስታዝ ማን ነው ይሄ? ማን ይባል ዴቫ ቁርአን ተፍሲሩን ያዘጋጀው ሰው መሐመድ ዘይኔ ማን ይባላል? ሼህ መሐመድ ዘይኔ ኸይረዲን ያ እስከና ያታቸው ጠራ። ምን እንዳለ ይሄ ኡስታዝ ሰሙት፣ አዳምጡት እስኪ። ትልቅ ነገርማ ተሰርቷል። ባይዘይ አዳምጡት። ብዙ ሴቶች አጠገብ ቁርአኑ ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኮች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃቸው ተለማውን ሁሉ ዳዒውን ሁሉ ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተውቶ እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ወንድ ጻፈው ሲጻፈው እኮ የሚባል እሺ ኢማጂን አንተ አሁን እዚህ ጋር ያሰማን ይህንን በመካዳችሁ ከእስልምና ልትወጡ ትችላላችሁ ይላል። እኔ አካውንት ላይ ደግሞ የሆነ የሰራው ቪዲዮ አለ። ታውቋታላችሁ። ኦቶሞቲቭ ምናምን የምሰራ ሙስሊም አለች እና ትልልቅ ኡስታዞች ይህ ማን ነበረ? ይህ መንሱር ነው ምናምን የሚባለው ቲክቶከሩ አለ እና ኡስታዝ አቡበከር ባለበት ማለት ነው። ወላሂ ባሌ እንዲያገባ አልፈቅድም ብላለች ከአንድ በላይ እና ባሌ እንዳታገባ እስልምና ይፈቅዳል፣ እኔ ግን አልፈቅድለትም ብላ ተቃውማለች። ውጭ ልጅ እዛ ጋር ያ ኡስታዙ ብሎ ስቆን ያለፈው ከእስልምና ወጥተሻል ብሎ አልነገራትም። ኢማጂን ልክ እንደዚህ በየቤቱ በርካታ ሰው ነው ያለው እስልምና። ይሄ ነው በቃ። አሁን ምንድነው የእስልምና መፍረስ ማለት? የአላህን ሐሳብ ሰዎች እየተቃወሙ ነው፣ ትክክል አይደለም እያሉት ነው፣ ግን እስቲል እስልምና ውስጥ ናቸው። እነሱ ግን ከእስልምና ወጥተዋል። በአንዲት የቁርአን ያስተባበለ እኮ ይወጣል፣ ወጥተዋል ኦልሬዲ። እነሱ ካፊር ናቸው፣ ጀነቱንም አያገኙትም። ዝም ብሎ ነው የተቀመጡት። እና ይሄ ራሱ ትልቅ ለውጥ ነው። ቪዲዮ እኔ ጋር አለ፣ እንደውም እናሳያቸዋለን አስፈላጊ ከሆነ። ልጨርሳትና እነፍ ወይም ታላቁም ሀሳብ ትሰጡበታላችሁ። ፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ቶሎ ነው የማልፈው፣ መልእክቱን ላለመረዳት ነው ቶሎ። ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። እዚህ ላይ ሀሳብ ስጡበት። ከመሰራት አንጻር በጣም ብዙ ተሰርቷል ብዬ አስባለሁኝ። ግን ያው እነሱ ለውሸት ሲተባበሩ እኛ ጋር በጣም መንቀላፈት አለ። የደነዘዘ ሰው በጣም ብዙ አለ። ቂጦም ቢወጋ ራሱ ማይነቃ ብዙ ሰው አለ። ለማንኛውም ሄዱበት ወንድሞች። ቀጥሉ። የዝምታ ምዕራፍ አትቅሩ። ይሄ እንትንን እንኳን ለመነጋገር እኔ በእስልምና 1400 ዓመት ታሪክ ትልቁ ጠላቱ የእስልምና ኢንተርኔት ነው። ኢንተርኔት የእስልምና እጅግ በጣም ትልቁ ጠላት ነው። መጽሐፍቶቻቸው ታውቃላችሁ 800 ፓውንድ ሁሉ የሚሸጥ መጽሐፍ አለ። ማንም ገዝቶ የሚያነበው መጽሐፍ አይደለም። የነሱን መጽሐፍት ገዝቶ ማንበብ የሚችል ፋይናንሻል ካፓቢሊቲ ያለው ሰው የለም፣ እውነቱን ለመናገር እነሱ ራሳቸው። ለዛ ነው በየመስጂዱ ከሄዳችሁ ትክክለኛ መጽሐፍትን የድሮ መጽሐፍትን ጭራሽ ነው የማታገኙት። እኔ the earliest book እኔ የማውቀው ቤተ መዛግብት ነው፣ የኢትዮጵያ ብሔራዊ ላይብረሪ መጽሐፈ ፉርቃን የሚል እሱም ቁርአን በአማርኛ ተተርጉሞ ነው። ይሄንን ሁሉ ነገር በስካን በምን ተደረገና ኢንተርኔት ላይ ተቀመጠ። ስለዚህ ማንም በነፃ ብራውስ ማድረግ ጀመረ። ስለዚህ አንደኛ በአረብኛ፣ ሁለተኛ በአክሰሲቢሊቲ ወይም ባለመገኘት ማለት ነው። ደብቀው ይዘውት የነበሩትን ነገር ኢንተርኔት መጣና ግልጥልጥ አረገው። ያ ማለት እንዴት መሰላችሁ የምታስቡት?
ሜካፕ ያሳበዳት የሆነች በጣም በቃ ሰፈር ውስጥ አለው የምትል ልጅ የሆነ እብድ አልፎ ሲሄድ ውሃ ቢደፋባት እና ልክ ሜካፑ ሲለቅ ምን መስላ ትታያለች? ሙስሊም ጂኒ። በቃ ውሃው ኢንተርኔት አድርጋችሁ ማሰብ ነው። ሁሉም ሰው ምናምን ብሎ አፍጦ ሲያያት ያ ሰውዬ መጣና ድንገት ውሃ ረጫት። ኢንተርኔት ማለት ነው። ሲረጫት ስትታይ ሙስሊም ጂኒ ነች። ያአላህ በቃ እስልምና ያጋጠመው ነገር ይሄ ነው። ዝም ብሎ ተቀባብቶ በሚዲያ በምናምን ተቀባብቶ ኑሮ ይኸው እንዲርካው ሜካፕ የሚቀቡ ሴቶች ሙስሊሞች ናቸው እያልክ ነው? ተቃውሞ ሜካፕ የሚቀቡ ሴቶችን አሁን እኮ ውሃ ሲደፋባቸው እያሰብኩ ነው። ጅኒ ሴጣን ነው የሚመስሉት፣ ሙስሊም ነው የሚመስሉት እያልክ ይመራመሩበት። ያስጠቁር። ታላቁ አያዋጣሽም። ታላቁን ያሰብሽ ሰምተሻል? ከስር ሆነሽ ሜካፕ ተጠቀባሽ መንገድ ላይ ውሃ ደፍቶብሽ ሼክ አደርጋለሁ ይላል። ምን ማለት ነው? ዊግ ምናምን የሚከለክል ሀዲስ እኮ አለ በነገራችን ላይ። ዊግ ማለት አይጠፍርም፣ ይከለክላል። ማንኛውንም ሜካፕ ይከለክላል። ሽቶ መቀባት ግርም እኮ ነው የሚል የሆነ ፈትዋ አይቻለሁ እና ዶደራንት ራሱ አይቻልም እና ሽታ አለው አይደል? አዎ ሽታ ካለው በቃ አይቻልም ማለት ዶደራንት አስበዋል። እና ምን የምንቀበው አረብ ሀገር ሙቀት ነው ምናምን ስትል ይሄ ፓውደር እንዳያልብ የሚያደርገው እሱን ተቀበል አላት። ፈትዋ የተሰጠውም ሳውዲ እንደዛ ነው። ለምን አትቀባም? ሶዳ ወይንም ደግሞ ጨው ነገር እሱ ይሻላል። ሎሚ ወይም ሎሚ ባጃጅ ነው ሻወር የሚወስዱት አሉ። ስማ ሆይ ከዛ ሄደህ ትጠፈነጋለች። ቀላል እኮ ነው። ለመገነዝም አታስቸግርም። ከዛ በኋላ ሳሙናዎች ሽታ ምናምን ስላላቸው ሻወር ሲወስዱ ባጃክስ ነው። ባጃክስ ፋፋ አድርገህ ትታጠባለህ። ስትወጣ አሮጌ ድስት ነው የሚሸተው። ኖርማል ነው። ጥሩ ከሸተትክ ነው። ከርፋታም ሶሪ ቱ ሴይ ዲስ ሶሪ የምር እኔ ኤክስፔሪየንስ ያደረግኩት ሊሆን ይችላል። ታላቁ አይደል ነው። ሌሎቻችሁም ሽታቸው ደስ አይልም። ባይዘ እነሱ እንታጠባለን ምናምን ይላሉ። ከነሱ ጋር አብረህ ስትንቀሳቀስ ሽታቸው ደስ አይልም። አብሶ ሶሪ ደስ የሚል ሽታ የላቸውም። እኔ ከገጠመኝ ሊሆን ይችላል። አይ ልክ ነህ። አባ እየተማርኩ ነኝ እንደዛ እንትን ይሉኝ ነበር። ሙስሊሞች ግን ሽታችሁን አይሉኝ ነበር። ጠጋ ብዬ መጽሐፌን ይዤ ልማር ፍቅር እና ደግሞ ዋው ሽታችን ብለው እኮ ይመሳሰጡልሃል እኮ። እኔ በጣም ነው ያው ሰው የሚጥመውን አህያም የሚጥመው ሰው የሚጥመው እንግዲህ እነሱ የሚጥማቸው የሚያውቁት እነሱ ናቸው። እኔ ግን ፐርሰናሊ ደስ አይሉኝም ሽታቸው። አይ ነው የክርስቲያኑም ድርክርክ ንጹህ ያልሆነ ይኖራል። ሽንት ቤት አጠገብ የሚኖር ሰው ፈስ ምንም ላይ መስለው ይችላል እኮ ያልኩ ያ ስለዚህ ለምደውት ነው። ለነገሩ የሙሐመድን ላብ እየተቀቡ የኖሩ ሰዎች ሶሪ ኤኒዌይስ ብቻ ምንድነው ቅድም ጓ ያመጣው ያፈሩበት ነው የሚለው እና እንትና ማን ነበረ ሶሪ ቃል አብዛኞቹ እስልምናን ሪሼፕ እያደረጉት ይመስለኛል። አስተምሮቱን እየተቀበሉት አይደለም። አስተምሮቱን እየካዱት ነው። እስልምና ውስጥ አለን ይላሉ። ከእስልምና ግን አስተምሮ ወጥተዋል። ምክንያቱም በአንድ ቁርአን ክፍል ከተከራከራችሁ ትከፍራላችሁ ነው የሚለው ሐዲሱ። ቁርአንም ላይ በተመሳሳይ ሙሉ ለሙሉ እስካላመናችሁት ድረስ አይምን በተከራከራችሁት ወይንም በተለያያችሁት እስካላመናችሁ ድረስ ትክዳላችሁ ነው የሚለው። ስለዚህ በአንድ አያ እንኳን የሚያስክድ ከሆነ አይ ቲንክ አቡ አብደላ ምን ላይ ሰጥቶበታል። ቀደም ያነሳችሁትንም
ቃል ያነሳውን ኤግዛምፕል ባሌ ሌላ እንዲያገባ አልፈቅድም የሚለው እንደዛ ማለታችን እንደዛ አለች ማለት አላህ እስከ 4 ድረስ አግባ ብሎት ማግባት አይችልም ካለች የአላህን አስተምሮ ተቃረበች ማለት ነው። ወይንም ደግሞ ያንን የቁርአን ክፍል አይቻልም ማግባት 4 ማግባት አይችልም ብላ ከከለከለችው የቁርአኑን ክፍል ከለከለች ማለት ነው። ለምሳሌ አንድ ሙስሊም አንደኛውን ሙስሊም ሰላት መስገድ አትችልም ብሎ እንደመከልከል ማለት ነው። ባል ሚስቱን ቢከለክልም ግን ኖ ሰላት አይቻልም እንዳሰግድ ብሎ እንደመከልከል ነው። 4 ማግባት ትችላለህ ብሎ የፈቀደለትን ኖ አይችልም እያለች ስለሆነ እሷ ማለት ነው። እና አብዛኞቹ ሴቶች አሁን ላይ ይፈቅዳሉ ወይ? አብዛኞቹ ሳይሆን ኦቢየስ ነው 99% እሺ አይሉም። ማንኛችንም እናውቀው ነው እሺ የሚሉ ነገር አይደለም። ነገር ግን እዛው እስልምና ውስጥ ያለን ነው ይላሉ። ግን ከእስልምና አስተምሮ ፎር ሪል እንደው እስልምና እውነት ነው ቢባል እንኳን ወጥተዋል። አንደኛ። ሁለተኛ አስፋልት ላይ እንኳን መሀል መንገድ ላይ መሄድ ማትችል ሴት 100 ኪሎ ሜትር ከዛ በታች እንጂ በላይ መሄድ ማትችል 80 ምናምን አካባቢ መጓዝ ማትችል ሴት አረብ ሀገር ሄዳ እየሰራች እንዴ በ1000 ኪሎ ሜትር አቋርጣ የሙስሊም ሴት አይቻልም፣ አይፈቀድላትም። አንድ ቀን ጉዞ ያለ ባህል መህርም ያለ ማህርም መጓዝ እንደዚህ እነኚህ ብቻ አይቻሉም፣ ግን እያደረጉት ነው። ውጪ የእስልምናውን አስተምሮ ወይንም ደግሞ የሚያዘውን ትእዛዙን ጥሰው እየሄዱ ነው። ከሄዱ ደግሞ ይሄ ምንድነው? በመሐመድ አስተምሮ አላመኑም ማለት ነው። አይ መሐመድን አስተምሮ ማስቀጠል ይችላሉ። ይሄ ዘመን ደግሞ አይፈቅድላቸውም። ሜቢ እንደ ታሊባን መጥተው ከቤት እንዳይወጡ ብሎ እስካላገደ ድረስ ማለት ነው። እና ባያፍሩበት አይገርምም ማለት ነው። እንደዚህ አይነት ነገሮችን ባይዘሏቸው አይገርምም። ሽቶ ተቀብታ የምትወጣን ሴት ሽቶ የተቀባይ ሴት ዘሙተኛ ነች ጋንም ትገቢያለች ሚል ሐዲስ እንዴት ነው የምታነበው? ልክ እዛ ጋር ስትደርስ ታሳልፈዋለች። ይሄ ምናምን ብላ ዘልል ማለት አለባት። የምትቀነደብ ምትኳል እሷ ጋንም ትገባለች እንደዚህ እንትምጨምር ሚል እዛ ቦታ ላይ ስትደርስ ዘልል ብላ የምታልፈው። ባይዞ የኔ ማልመች ብሎ ነው እንጂ እንትናም ልኮልኝ ነበር ቪዲዮ። ሌሎችም እዚህ አሁን ሰሞኑን የተናገሩት ነበረ። በመሐመድ ንግግር እያፈራችሁ ነው እየተሸማቀቃችሁ ነው ብለው እዚህ ቲክቶክ ላይ ያሉትም ተናግረውት ነበረ። ልክ እንደዚህ እሳቸው እንደተናገሩት ቪዲዮ ስራበት ብሎ ልኮልኝ ሰንፌ ነው ያልሰራሁበት። ተሸማቀቃችሁ፣ ሰዎች እንዲሸማቀቁበት እያደረጋችሁ ነው እየካዳችሁ። እናንተ ይሄንን አንቀበልም ወይንም ደግሞ ዳኢፍ ነው ውሸት ነው እያላችሁ ትርጉሙን እየቀየራችሁ ሌሎችም እንዲሸማቀቁበት እያደረጋችሁ ነው። ልጆቻችንም ወደፊት ይሄንን አንቀበልም እንዲሉ እያደረጋችሁ ነው። ሃይማኖት ነው በአንዴ እንደማወጡ እናውቃለን። አልሰማም። ኦኬ፣ አልሰማም ነበር፣ ታፍኖ ነበር። ኦኬ፣ አሁንስ አሪፍ ነው። እንቀጥል። አሪፍ ነው። እንትን ነው ሆርላይን ደውላልኝ ነው። ተው አንተ እፎይ ተውበት አድርግ። ያ ሆርላይን ዘፈን አላቸው ታውቀዋለህ? ሆርላይን ዘፈኖችን ታላቁ ኧረ አላቃቸውም። እስኪ አንድ ሁለት የሆርላይን ዘፈን ዝፈን እስኪ። ማኔ አብዙ ቢላሂ ሚነ ሸይጣን ረጂም ረጃጅም ነው። እንትና የሆነ ሰዓት ሲዘፍነው አላየህም እንዴ? እንትና ያሲን ኑሩ ለእኛ ምዘፍንልን የሆርላይን ስለኛ ምዘፍነው እንዲህ ብላ ነው ብሎ እያለው ነበረ። በአረብኛ ሲለው አሪፍ ይመስላል፣ በአማርኛ ስተረጉመው ግን ኮተት አስበሃል። በምድር ላይ ዘፈን ኃጢአት ነው፣ በገነት ውስጥ ሆርላይኖች ይዘፍኑልኛል ብለህ ስትመኝ ነብዩ ራሱ ዘፋኞች ነበሩት። አንዴ ሆርላይንናት የጀነት ሴት የሚለውን ይበሉልን እስኪ ታላቁ በዜማ ታላቁ እንደውም እዛ እንትን እያሉ አልነበር? ቅድም የሆነ
አቀናባሪ ምናምን ሳይሆን እኮ አይቀሩም። እኔ ጠርጥሬያለሁ። ይጋብዙን እስቲ። ይሄ ዲቤ መች አልነበርክ አንተ ራስህ? ምን ታቀሳስራለህ? ዲቤ መች ነበር እኮ። ኧረ አልነበርኩም፣ ማስረጃ አልነበርኩም። አይ ቀጭን ስለሆነ አይመን የድቢው ዱላ ነበር አሉ ለመምታት ስለማይል ሁለት እግሩን ይዘው ይመቱበት ነበር አሉ። አንተ ጥቁር ስለሆንክ ከበሮ አንተ ነበርክ? እኔ እኮ ብቻዬን አይደለሁም ሲጀመር። ብቻዬን አልነበርኩ። ጂኒዎችም አብረውህ ነበሩ? አረ እንደዛ ማለት አይደለም። ስናወራ እኮ ብቻዬን አይደለሁም ካለ አይደለም። እርሶ አንተ ስለ እሳቸው እንደዛ ሲሉ ዱላ ነው ሲሉ አንተ ስትደግፈኝ ነው ብቻዬን አይደለሁም ያልኩት። እኔ ደግሞ ወንድም ጋሽ ካለ ብዬ ነው። አረ የለም አሁን የለም። ድሮ ነበር ማለት ነው። አየህ አይደለ? አሁን የለም ካለ በቃ እንዴ ድሮማ ብራዘር አልነበር እንዴ? አሁን ነው እንጂ። ቆይ ግን አሁን የምር ሙስሊሞቹ ሙስሊም ጂኒ ቢያዩ ሊደነግጡ ነው? ልክ ከእንቅልፋቸው ሲነቁ የሆነ ጂኒ ሄሎ ብራባ ቁም ነገር። እኔ አይመንን አንድ ጥያቄ ልጠይቀው ማለት ነው። ማለት ጂኒዎች ምናምን በእስልምና የሙስሊሞች ቂጥ ላይ ይነፋሉ፣ ጸጉር ይነቅላሉ፣ የቂጥ ጸጉር ምናምን የሚል አለና አይጨርሱት በእግዚአብሔር አጨርሷል። እሱ ነገር አጋጥሟቸው ያውቃል ካፊሮች? እኔ ጋር የለም። እንግዲህ አመሰግናለሁ አይመን ስለጠራኸኝ። መልካም ምሽት ይሆንላችሁ። እሺ ሚስራዬ እግዚአብሔር ይስጥልን፣ በርቺ። ቀጥሉ እፎይ። ታፍኗል ድምፁ። ቀጥሉ እፎይ። ይሰማል ነው ከኔ ጋር ብቻ ነው ተቆረጠ? ይሰማል። ታላቁ እንትና ማነው ጓ መሰለኝ ጂኒዎች የሙስሊሞች ቂጥ ላይ ይነፋሉ ሲል የሰማው መሰለኝ። ከዛ ኔትወርኬ ለምንድን ነው የጠፋው? ነፋበት እንደ ኔትወርኬ ላይ። አይ አጋጥሟቸው ያውቃል ወይ እያልኩ ካፊሮችን እየጠየቅኩ ነበር። ለሱ አይመን ዝም ብሎ የሚፈሳው ለዛ ነው እንዴ? ኧረ ይተው። ባለፈውም እግሬን አጥቦ ጨምቀው ላኩኝ። አሁን ደግሞ በቤቴ አይመን ምንድነው እሱ? ድቁና ስትማር ስትገረፍ ነበር ፈስ ትፈሳለህ። ኧረ ስህተት የሆነ መረጃ፣ ዳይፍ የሆነ መረጃ። ምናልባት እንደውም እኮ ፈሱን ከፈሳ አንድ በሶላት ላይ ተቀባይነት ስለሌለ የግዴታ አማሮህ ነው መሰለኝ ወደ ክርስትና የመጣ። ዳይፍ የሆነ መረጃ ነው። ይሄን አልቀበልም። ኤክስፒሪየንስ ያደረገው እንግዲህ እንገረን። አይ ጓ ጥያቄውትም ትክክል አይደለም ትላለህ። አረ እንደዚህ የሚባል የለም። በነገራችን ላይ ይህ ወደ አህያ ይቀየራል የሚለውንና ይህን ሀዲስ እኔ በጣም ነው ብዙ ሙስሊሞችስ መጠየቅ እፈልጋለሁ። ማለት ሴጣን እንዲህ ነው የሚፈሳው? ፈስቶባችሁ ያውቃል? እኔ ብዙ ጊዜ ተግጃለሁ። እንግዲህ አፈንድጃለሁ። አንድ ታሪክ አለው የሚነገር እንደውም አንድ ታሪክ አለው በሱ የሚነገር ሺዎች ሁሉ የሚቀልዱባቸው ኢማሙ ቀና ብሎ ወደ አህያ ተቀየረና ሰዎቹ እንዳለ ቂያማ ወረደ ብሎ የሚሰግዱት እንዳለ ተበተነ የሚል የስኒውስ ዘገባ አለ እንደሱ የሚል። አይ ያም ሆነ ይህ ጓዬ ደህና አሪፍ ተረት ተረት ነች። ምንም እንዴ የሚባል የለም ሲጀመርም እና እንትን አይበሉ። እንደ አይነት ጥያቄ ደግሞ አይጠይቁኝ እኔን፣ ሌሎቹን ወይ ኤክስ ሙስሊሞች ጠይቁ። የእስልምና አስተምሮ እኮ በጣም
ጽድት ያለ ነው፣ ንጹህ የሆነ ነው፣ የተጣራ ነው። ክርስቲያኖችን አጋዥ ወዳጅ አድርጋችሁ አትያዙ። እነሱ የተረገሙ ናቸው፣ አላህ ያጥፋቸው ምናምን የልና ክርስቲያኖችንና አይሁዶችን ይረጋግምና አጋንንትን፣ ሰይጣንን፣ እባብን ግን ወንድም ያስብላል። ጥርት ያለ ነው እስልምና ትምህርት፣ የተጠራራ ነው። ለማንኛውም በድጋሚ እንኳን ከእንደዚህ ያለ ማለት አጋንንትን ወንድሜ ከማለት በጣም ባይዜ ስለ አጋንንት የሚነገሩ ነገሮች በጣም የከፉ ናቸው፣ እስልምና ላይ ያሉት ማለት ነው። እንዲያረጋል ተብሎ የሚነገርለት አጋንንት በቃ የሙስሊሞች መጫወቻ እኮ ነው ማለት በቃ ጥባ ጥቤ ነው የሚጫወትባቸው አጋንንት ሙስሊሞች ጋር እና ከእንደዚህ ያለ ስርዓት ውስጥ ነው ወንድሞቻችን የወጡ አጋንንት ከሚጫወትበት ህዝብ ውስጥ ነው የወጡት። ደግሞ ይውጫወትብናል ብለው ከሚያምን ማለት ነው። ያም ደግሞ እምነቴ ነው፣ አስተምሮዬ ነው፣ ዶክትሪን ነው ብሎ ከሚቀበል ህዝብ ነው የወጡት እና በጣም ይሄ በጣም መታደል ነው፣ ትልቅ ነገር ነውና እንኳን በድጋሚ ያወጣችሁ ከእንደዚህ ያለ ነገር ቀጥሉ። እንዴት ናችሁ? ሰላም ክርስቶስ ከእናንተ ጋር ይሁን። እንኳን ወጣችሁ ከእስልምና ከዛ እምነት ወደ ክርስትና ወደ ትክክለኛው እውነት እንኳን መጣችሁላችሁንም የመጣችሁላችሁ። ግን ምን ልፈልግ ይመስላል አብዛኛውን ጊዜ ቲክቶክ ላይ እያሰለሙ ምናምን ነገር ያስመስላሉ። አብዛኛውን ጊዜ ግን ካያችሁ ማለት ሁሉም ሰው ሊታዘበው ይችላል። እኛ ጋር ክርስቲያኖ ነው የሚመጡትና ቲክቶክ ላይም ሆነ ሌላም ቦታ እኛ ጋር ክርስቲያን የሚሆኑትና እነሱ ሙስሊም የሚያደርጓቸው አንድ አይደሉም። ምንድነው እኛ ጋር ክርስቲያን ሲሆኑ የምርም ክርስቶስን ስለምናስረዳቸው የምርም ተምረው ነው ክርስቲያን የሚሆኑትና እነሱ ጋር ካያችሁ አንደኛ ቁጭ ብሎ አንድ ኡስታዝ ይገባል። ኡስታዝ መስለም ፈልጊያለሁ ይላል። ዝም ብሎ ሻሃዳ ይዟል። የት ድረስ የሚታወቀው ነገር የለም እና ዝም ብሎ ሙስሊም ሊሆን ይችላል ምን ሊሆን ይችላል ምናምን ነገር እና ተመልሶ ይመጣል ማለት ነው። ምንም የትም አያውቀውም። የት ድረስ አይታወቅም። ዝም ብሎ ብቻ ሻሃዳ ይዞ መላክ ነው በቃ። ከዛም በኋላ እነሱ በሚሉት ልክ ሰው እስቲ ቢሰልም እስካሁን እኮ እነሱ በሚሉት ልክ ከሆነ ቁጥራችን ይቀንሶ እነሱ በልጠውን ነበረ። እነሱ በሚሉት ልክ የሚያሰልሙ ከሆነ ማለት ነው። ግን ደግሞ ይሄ ውሸት እንደሆነ የምታውቁት እዚህ ጋር ነው። እነሱ በዚህ መልኩ ነው የሚያሰልሙ ሰዎችን እና ደግሞ ኢቨን የሚታወቅ ሰው እንኳን ሲያሰልሙ እስቲ አንድ የቀረ ንገሩኝ፣ ጤነኛ ሙስሊም እስቲ ከነሱ ጋር ሆነ ቲክቶክ ላይ ያሰለሙት ማንም ሰው የለም። ይሄ ውሸት ነው ማለት ነው። ለምሳሌ ከዚህ በፊት ትሬንድ ሆኖ ነበር፣ ሙሐመድ ብለህ ጥራኝ ምናምን መጥቶ ነበረ። እሱም ምን አለ? አይ እኔ ተመለስኩ አለ። ስለዚህ የሄዱት ራሱ ትንሽ ቆይተው አይቆዩም ይመለሳሉ። እስቲ አንድ ጤነኛ ሙስሊም አንድ ደግሞ አለ አይደል ይህን ሰሞን 72 ሚስት ማግባቴ ጥሩ ነው እያለ ሲናገር የነበረ አለ። እሱም እንደዚህ ቆይቶ ያው ጤነኛ ሙስሊም አይደለም። እሱም ሐዲስ ላለመቀበል ያመነታል፣ ተፍሲር አልቀበልም ይላል ምናምን ነገር የቁርአንዮችን ሙድ ነው የሚያራምደው። ጤነኛ ሙስሊም የላቸውም። ለምን? በቃ ትክክለኛ ነገር አያረጉማ። በትክክለኛ አስተምሮ አይደለም ሰው የሚመልሱት። እንደዚህ ዝም ብሎ በቲፎዞ ነው አላህ እንደ ነው ምናምን አይደል። ሲታይ ለካ ተሰብስቦ ነው አንድ የተባለው። ምክንያቱም የሆነ ድንጋይ ሰብስባችሁ ከመራችሁ ይሄ አንድ ነው ክምሩ ብትሉ ክምሩ አንድ ሊሆን ይችላል። ግን ከተለያየ ነገር ቆራርጣችሁ ነው የሰራችሁት። ይሄን ነገር ለሰው አይናገሩም ነበር። የ99 ነገሮች ውቅር እንደሆነ አይናገሩም ነበረ። አሁን ግን ታወቀ መጽሐፋቸው ሲመረመር። እነሱ እስልምና መቼ ነው ገባ የሚሉት? ቢያንስ ሙሐመድ በነበረበት ሰዓት ሰሃቦቹ ኢትዮጵያ ተሰደው ከዛ ጊዜ ጀምሮ ነበር ይላሉ። 1400 ዓመት ብንይዝላቸው በ1400 ዓመት ውስጥ ከ30 መጽሐፍ በላይ ራሱ አልተረጉሙም። የእስልምና መጽሐፍትን አልተረጉሙም። እንዳለ በአረብኛ ነው። በቃ 30 አይሙሉም የተረጎሟቸው ማለት ነው። የእኛን እስቲ ክርስትናን እስቲ የትኛው የክርስቲያን ሀገር ነው ያልተተረጎመ መጽሐፍ ያለው? ግብጽ ብትሄዱ በአረብኛ ነው፣ ግብፃውያን አረብኛ ስለሚናገሩ። አሜሪካ ብትሄዱ በእንግሊዝኛ ያለ ኢስተርኖች ማለት ነው። እኛ ጋር ኢትዮጵያ ላይ ብትመጡ በግዕዝ በአማርኛ ነው መጽሐፋችን ያለው። ለምን? እኛ እናፍርበትማ እምነታችንን እንተረጉማለን፣ መጽሐፍቶቻችን ለህዝቡ እናቀርባለን። እነሱ ግን 1000 ምናምን ዓመት ተቀምጠው አንድ መጽሐፍ ሳይተረጉሙ በኃይለሥላሴ ጊዜ ነው የመጀመሪያ ቁርአን ራሱ የተረጉሙት ማለት ነው። እና ይሄ ምንድነው? መጽሐፋቸውን ቢተረጉሙ ሰው ጥሎ እንደሚወጣ ስለሚያውቁ እነሱ መጽሐፋቸውን አይተረጉሙ፣ በአረብኛ ያጭበረብራሉ። ከዛም በኋላ ህዝቡን ደግሞ ለማስለም ይፈልጋሉ። የንጽጽር ጎራ አሁን ካያችሁት በእነሱ ለሁለት ተከፍሏል።
አንደኞቹ እነዚህ ቲክቶኩን ዶሚኔት ያደረጉት ወይም የተቆጣጠሩት ናቸው። አንደኞቹ ደግሞ ከነሱ ጋር የነበሩ ጥላው የወጡ ናቸው። ከነሱ ጋር ጥላው የወጡት ካያቸው የሆነ ጊዜ ግርግር ተነስቶ ነበረ። አንደኛው አንዱን ኡስታዝ ውሸት ይናገራል ያ ልጅ ዳይፍ ሐዲስ ይጠቅሳል ሲል 18 ዓመት ያልሞላው ልጅ እንዴት ትናገራለህ ብሎ እንደውም አስወርደውታል። አንድ ላይ ያሉ ዳይፍ ሐዲስ እንደሆነ እያወቀ ጸጥ ብሎ አጨብጭቦ ሲጣሉ እውነቱን አወጣ። ዳይፍ ሐዲስ ይጠቅሳል ብሎ እውነቱን አወጣበት ማለት ነው። እንዲህ ነው። አሁን ካያቸው አንዱም ተለይቶ ወጥቶ ያው እያጨበረበሩ ነው፣ ውሸት ነው፣ ዳይፍ ሐዲስ እየጠቀሱ ነው የሚያስተምሩት፣ አንድ ሳሂህ አይጠቅሱም እያሉ የራሳቸው ኡስታዞች ራሱ ላይቭ እየገቡ እየሄዱባቸው ነው፣ ውሸት ነው የሚያስተምሩት እያሉ ማለት ነው። ስለዚህ ይሄ በጣም እያጨበረበሩ ስለሚያሰልሙ ትንሽ ቆይተው እነተጨበረበሩ ሲያውቁ ልጆቹም ይወጣሉ፣ አይቆዩም። እና ምንም ቁጥር የማይጨምሩት ለዛ ነው። ምንም ቁጥር የሚጨምሩት በልጅ ካልሆነ ያው 4 ሚስት ያገባሉ፣ 20 ልጅ ይወልዳሉ። እንደዛ ካልጨመሩ በስተቀር በትምህርት የሚያሰልሙት ሰው የለም። በትምህርት ማንም የሚሰልም የለም። የሰለሙትም እየወጡ ስለሆነ ማለት ነው። ስለዚህ ይሳክስ ነው። እነሱ አሰለም በየቀኑ ላይቭ ላይ እያቸው ሙስሊሙም አካውንት የከፈተ ይገባል። በአንዱ ሙስሊም በ4 አካውንት እየመጣ ሻሃዳ ይይዛል። ቁጥር ጨመር ይላሉ። እነሱ በሚሉት ልክ ቁጥር ጨምረው ከሆነ ሻሃዳ በሚይዘው ልክ ላይቭ ላይ ቁጥር እየጨመረ ከሆነ እኛ ተበልጠናል ማለት እኮ ነው። ቁጥር በእነሱ በሚሉት ልክ ከሆነ ግን ወፍ ነው፣ ውሸት ነው። ግማሹ ተሳስቶ እውነቱን ያወጣል። ወላሂ ይላል መሀል ላይ እያባረቀበት። ስም ማን ነው ሲባል አብዱ ይላል። እውነትህን ነው ይላል። አዎ እውነቴን ነው ይላል። እየተዋረዱ እየወጡ ነው። እና ክርስቲያኖች የኛ ግን እንግዲህ እንደምታዩቸው ናቸው። እንግዲህ አይመንም ማሂርም ዲያቆን ናቸው። አይመንም ማሂርም ዲያቆን ናቸው። እዛ ግን አይደለም ገና ኡስታዝ ሊሆኑ ትክክለኛ እንኳን ሙስሊም ሳይሆኑ ገና በ3 ወራቸው ነው ተመልሰው የሚወጡት ቀጥታ ማለት ነው። ስለዚህ ይሄ በጣም ትልቅ ማጭበርበር እየተሰራ እንደሆነ የምታውቁት እዚህ ጋር ነው። የኛ ግን እውነታውን እናሳውቀን ነው፣ አስተምረን ነው። እንደነሱ ዝም ብሎ ገብቶ ሻሃዳ ይዙኝ እሺ ላይ በል በቃ ውጣ አለቀ እንደዚህ የለም። አስተምረን 5 የማርያም ሚስጥራት የሚባሉትን አስተምረን በደንብ ነግረን ነው ክርስቲያን የምናደርጋቸው። እና ይሄ በጣም ማወቅ አለባችሁ ለማለት ነው። እና ከዛ ከጨለማ እምነት የወጣችሁ እንግዲህ እግዚአብሔር ያጽናችሁ እላለሁ። ያው እዛም ያላችሁ ኑ፣ ያው የውሸት ሐሰተኛ ስለሆነ ቀጥሉ። ያ በነገራችን ላይ የእስልምና ቁጥር ጨመረ ካሉ እስልምናን እየተቃወሙት ነው። ድጋሚ ማለት ነው። ድጋሚ ጨመረ ካሉ እየተቃወሙት ነው። እንዴት ነው የሚቃወሙት? ሰው ሲወለድ ሙስሊም ነው ይሉን የለ እንዴ? የዓለም ሕዝብ እኮ በሙሉ ሲወለድ ሙስሊም የሚሆነው እንዳለ አይቆጠርም ማለት ተምታታ ማለት ነው። አይመጣውም ራሱ ጨመረ የሚለው ኤኒያውስ እብድ ካልሆነ ጤነኛ ካልሆነ እብድ ካልሆነ በስተቀር ጤነኛ አይምሮ ያለው የሚያገናዝብ የሚያስብ ሰው ወደ እስልምና አይገባም። አሁን ወጥተዋል ስንላችሁ ኢቭን አሁን ያሉት ራሱ ወጥተዋል ብለን ቅድም ተሸማቀቁበት ሲባል ነበር አለ። እስኪ ሌላ ኡስታዝ ላሰማችሁ፣ ስሙት። ይሄንን ነኖች ወልአያዙ ቢላሂ ተዓላ ከዚህ ጋር የሚያያዙ አንድ ኑከቶች፣ ቀልዶች የሆኑ መሳቂያ ጆክ ነገሮችን እዚህ ላይ የሚያስገቡ አሉና ንግግሩ ወደ የቁርአንን አሕካም ላይ ጥርጣሬ ወደ መጣል የሚሄድን አይነት ንግግር የሚናገሩ ሰዎች አሉ። በጣም ከባድ የሆነ ንግግር ማለት ነው። ያኔ ቁርአን ላይ እንደዚህ ያለ ሲባሉ ግን እኮ አንዳንዶች ግን እኮ የከተቡት እኮ ወንዶች ናቸው የሚሉ አሉ። ወንዶች ይክተቡት ሴቶች ይክተቡት አሁን መክተቡ ጉዳይ ሳይሆን በዚህ ጫና ላይ ሸክ ጥርጣሬ ማስገባት ማለት ሁሉም ቁርአን ላይ ሸክ ማስገባት ነው። ምንም እንትን የለው። እዚህ ሁክምን እስከ መናድ ወይም እስከ ኢንካር እስከ ማድረግ የሚያደርስ የውስጥ መጥፎ ፍላጎት ኩፍር ላይ ነው የሚጥለው። አላህ ይጠብቀን። እዛ ጋር ከደረሰ ከኢስላም ያስወጣል። حكم الشرع ነውና هذا حكم الشرع حكم الشرع መውደድና መቀበል ግድ ስለሆነ ጥላቻም ቢሆን ለዚህ ሁክም አለማሳደር ወይ ደግሞ ይሄንን ሁክም መጻፍ የሙስሊም ባህሪ እንዳልሆነ እንዲያውቁ ነው። ሴቶች ጋር እንግዲህ ሴቶች ይህንን የቁርአን ክፍል አይቀሩትም። ሙላ መቅረት የሚደብራቸው ክፍሎች አሉ። አንዳንድ 2 2 3 3 4 4 አግቡ የሚለውን ኢቭን ኢፍ ወጥተው በአደባባይ ሲናገሩ ሰምታቸዋል። እኔ ባሌ እንዲያገባ አልፈልግም። ኢማጂን ከጥርጣሬ አልፎ መቃወም ነው። እቺ ሴትዮዋን እስላም ነኝ ትላለች። ለሴ ቅድም ያሳየኋችሁ ያቺ አውቶሞቲቭ እንትን ያላት እኔ ቤት ላይ አለና ቪዲዮ አይ ቲንክ እዚህኛው አካውንቴ ወይ እዛኛው አካውንቴ ላይ አለ እና
አሁን ካፊር ነች እንደዚህ ብለው የተናገሩት እንዳለ እስልምና ላይ ያሉ ጠምጥመዋል። ምናልባት ይሰግዳሉ፣ ይጾማሉ፣ ግን ሙስሊም አይደሉም፣ አይቀበሉትም ይህንን ቁርአን ክፍል። መቼም ቢሆን እሱ እንዲያገባ አልፈቅድለትም እና ይለሳለሱና አይ በቃ ችግር የለም አንቺ እኮ ካልፈለሽ እንደዚህ ብለሽ መፍታት ትችያለሽ ነው አለማምጠው ነው ያዟቸው። ይሄ በጣም አደገኛ። አሁን ሲናገሩ ኡስታዙ ሁለተኛው ሳይ ሰማሽ ምንድን ነው በቃ ጥርጣሬ ካስገባ ሁክም የተሰጠበት ለዛውም ሸሪዓዊ ጉዳይ ሆኖ አንድ የቁርአን ክፍል ላይ ጥርጣሬ ካስገባህ ሙሉ ቁርአኑን እንደጣልከው ነው የሚቆጠረው ሙሉ ዘኹር። ስለዚህ ነን ይላሉ እንጂ ያውን አፕዴት እያደረጉት ነው ያለው። ፎይ ትክክል ነው። እነሱ እኛ እስላም ነን ይላሉ እንጂ አይደሉም። ወጥተዋል። በትክክለኛው በእስልምና መሰረት ወጥተዋል። ብዙ ሰዎች ብዙ የማይቀበሉት ነገር አለ። ለምሳሌ እናትህን ጥላ ይልሃል፣ አባትህን ጥላ ይልሃል። አባት ልጁ መጥላት አለበት። ሰላሙ አለይኩም ሲል የልብ ወዳጅ አታርገው ካፊር ከሆነ ይልሃል። ይህንን እኔ ልቀበሉ አልችልም ካልክ ቸው አትቀበልም። ማንኛውም ጤነኛ አይምረው በ21ኛ ክፍለ ዘመን አይቀበለውም። ለምን ልጅ እናቴ ካፊር ክርስቲያን ሆነች ወይ ልጅ እንትን ሆነ ብላ እምቢ ቢሉ ለዛ ሰውዬ የልብ ወዳጅ ማድረግ ይሄ ጥላቻን አለማሳየት የታዘዘውን ነገር አለማድረጋቸው ቁርአን ላይ እስካለ ሁክም ከተሰጠበት አንተ ካፊር ነህ ይህን የማታረግ ከሆነ አንተ ካፊር ነህ ይህን የማትተገብር ከሆነ ኦኬ። ምክንያቱም እንግዲህ አስቡት እናትህን ከዛ አጋንንት ደግሞ ወንድሜ ነው ትላለህ። በተመሳሳይ ሰዓት ደግሞ የሰለሙ አጋንንቶች ጋኔኖች እነሱ ወንድሞቼ ናቸው እህቶቼ ናቸው ትላለህ። እነሱ አሰላም አለይኩም ሲሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ የአላህ ሰላምና በረከት ረዴቱ እናንተ ላይ ይውረድ። እናትህ ግን አሰላም አለይኩም ስትል ወአለይኩም ሰላም ላንቺ ብለህ ዝም ትላለህ። የፈጣሪ በረከትና ረዴት እንዲወርድበት አትመኝም። ከቻልክ እንደ መሐመድ ና አለይኩም ትላለህ፣ በላይ ይውረድባችሁ ትላለህ። አጋንንትን ደግሞ እንደምን ትላለህ። ይሄን የማትከብር ከሆነ ከእስልምና ወጥተሃል። አሁን አንድ የሚተገብር ሙስሊም አለ? የሉም። አሁን እዚህ ሚዲያ ላይ በተለይ የሉም እንዳለ ቀን በቀን ሐዲስ እንደካዱ፣ ቀን በቀን ቁርአን እንደካዱ በጣም ብዙ ቪዲዮዎች አሉ። ሰው እንደው መስራት ያለብንና ቪዲዮን ነው እንጂ የምታያቸው ሙስሊሞች ጠቅላላ በአቅራቢያችሁ ብታውቋቸው። አሁን ለምሳሌ ሴቶች ባሌ እንዲያገባ አልፈልግም ይላሉ አይደል? ግን እስላም ናቸው። እነሱ ቢወጡ ነው የሚሻላቸው እውነቱን ቢፈልጉ። ሙስሊም አይደሉም። ይህን ለማለት ነው።